በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። በክርስቶስ ክርስቲያን በወልድ ውሉድ በመንፈስ ቅዱስ መንፈሳውያን የተባላችሁ የክርስቶስ ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት በኩራት ልጆች ሁላችሁም በያላችሁበት እስከ ሞት በታመነው በወደደን ባፈቀረን በድንግል ልጅ በኢየሱስ ክርስቶስ ፍጹም በሆነው ሰላምታ ሰላም ልላችሁ ወዳለሁ። እግዚአብሔር ቢወድ ቢፈቅድ እንደ እግዚአብሔር በጎ ፍቃድ መልካ ቅዱስ ሩፋኤል ከአምላክ የተሰጠ ፈውስ ማለት ነው። ይህንን መልክ በሥራ ቦታ ሆናችሁ በጉዞላ ቦታ ላይ ሆናችሁ በተለያየ ለጸሎት ቦታ በማይመቸው ሁሉ ትጠቀሙበት ዘንድ አዘጋጅቼ ወደ እናንተ አምጥቻለሁ። ለዚህ አገልግሎት ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ነባር ለሆናችሁም አሁንም ዛሬ ለመጣችሁ ላይክ እና ሼር በማድረግ አገልግሎቱን እንድትደግፉን በቅዱስ ሩፋኤል ስም ጠይቃችኋለሁ። ሰላም ለተፈጥሮትከ ቅዱስ ሩፋኤል ሆይ በሌሊተ እሁድ ለተከናወነው ስነ ተፈጥሮህ ሰላም እላለሁ። አስቀድሞ ከንፋስና ከእሳት ለተቀነባበረው የተፈጥሮ ባሕርይህም ሰላም እላለሁ። ቅዱስ ሩፋኤል ሆይ የሦስቱ ነገድ መላእክት አለቃ ከመሆንህ በላይ ወልደ ነጎድጓድ ዮሐንስ እንደተናገረው ዳግመኛ የወላድን ማኅፀን ሁሉ እንድትፈታ ተሹመሃልና። ሰላም ለዝክረ ስምከ ቅዱስ ሩፋኤል ሆይ በአምላክ አንደበት የአዳም ስም ከመሰየሙ በፊት አስቀድሞ ለተጠራ ስም አጠራርህ ሰላም እላለሁ። ሩፋኤል ሆይ ሰላምን የሚያስገኝ መንፈስ ቅዱሳዊ አእምሮ ደግመህ ደጋግመህ አሳደረብን። እጥፍ ድርብ የሆነ አምላካዊ ጥበብንም ግለጽልን። ሰላም ለስዕርተ ርእስከ ቅዱስ ሩፋኤል ሆይ በአምላካዊ ጥበብ ለተፈጠረ ስዕርተ ርእስህ ሰላም እላለሁ። ለስነ መልክህ ቁንጮ ሆኖ ለተፈጠረ ራስህም ሰላም እላለሁ። ቅዱስ ሩፋኤል ሆይ የመጽሐፍ ቃል እንደተናገረ መንፈሳዊ ሐኪም እንደመሆንህ መጠን አንተ በምትተላለፍበት ቦታ ሁሉ በሽተኛዋ ሴት ከሕመሟ ትፈወሳለች። ለዓይነ ስውሩም ሰው ብርሃን ትሰጠዋለህ። ሰላም ለገጽከ ቅዱስ ሩፋኤል ሆይ እግዚአብሔር አሳምሮ ላነጸው ፊትህ ሰላም እንልሃለን። የፊትህ የውበቱ ተመሳሳይ ሆኖ ለሚታይ ቀርናብትህም ሰላም እንልሃለን። ቅዱስ ሩፋኤል ሆይ የነፍሳችን ጠላት በረድኤትህ ታሰነካክለው ዘንድ ከጥፋት ገጀሞ ቆራርጠህ ትጥለው ዘንድ የተራድኦ ጉብኝትህን አታቋርጥብን። ሰላም ለአዕይንቲከ ቅዱስ ሩፋኤል ሆይ አስደሳች በሆኑ ዐይኖችህ ሰላም እንልሃለን። ልመናን የሚሰሙ የችግረኛንም ጥሪ ለሚቀበሉ ጆሮችህም ሰላም እንልሃለን። ቅዱስ ሩፋኤል ሆይ ረቂቅ የሕይወት መልአክ እንደመሆንህ ሁሉ አቤቱ በየጊዜው የኀጢአታችንን እሾህ አቃጥለህ አጥፋልን። አንተ የሚያቃጥል የእሳት ነበልባል ነህና። ሰላም ለመላትሂከ ቅዱስ ሩፋኤል ሆይ
ኅብራቸው የእሳት ነበልባል ለሆኑ ጉንጮችህ ሰላም እንልሃለን። የይቅርታ ሽቱ መዓዛ መስከው ለሆኑ አፍንጮችህም ሰላም እላለሁ። ቅዱስ ሩፋኤል ሆይ ከኮረብታ በታች በማይፈታ ሰንሰለት ያሰርከው ከክብር ይልቅ ሐሳርን የመረጠ ከጠላቴ ከዲያብሎስ የተነሣ ተፍገምግሜ ከጥፋት ላይ እንዳልወድቅ ድጋፍ ሁነኝ። ሰላም ለከናፍሪከ ቅዱስ ሩፋኤል ሆይ የፈጣሪን ምስጋና ለማያቋርጡ ከናፍሮችህ ሰላም እላለሁ። የቅድስት ሥላሴን ምስጢር በማድነቅ ለሚያመሰግን አፍህም ሰላም እንላለን። ቅዱስ ሩፋኤል ሆይ ረቂቅ መንፈስና የሕይወት መልአክ አንተ ነህና የተጣራ የደስታ ወይንና ያማረ የሕይወት ኅብስትን ለእኔና እዚህ ለተሰበሰብነው አገልጋዮች ሁሉ ትሰጥልን ዘንድ እንለምንሃለን። ሰላም ለአስናኒከ ቅዱስ ሩፋኤል ሆይ አስደናቂና ግሩማን ለሆኑ መልአካዊ ጥርሶችህ ሰላም እንልሃለን። ያማረ የመለኮት ሥራ ለሆነ አንደበትህም ሰላም እንልሃለን። ቅዱስ ሩፋኤል ሆይ ተፈጥሮህን ሥጋና ደም ያልተቀላቀለው ረቂቅ መልአክ ነህና የርጉም ኀጢአት አውሬ ወጥመድ ይዞ እንዳያስጨንቀን እኔ ደካማው ወዳጅህ ልጅህ እዚህ የተሰበሰብነው ምእመናን ባንተ ኃይል በጣጥሰን እንጥለው ዘንድ ኃይልህን ስደድልን። ሰላም ለቃልከ ቅዱስ ሩፋኤል ሆይ ከመብረቅ ይልቅ ነጎድጓዳማ ለሆነው ቃልህ ሰላም እንልሃለን። የረቂቅ መንፈስ እስትንፋስ ለሆነው እስትንፋስህም ሰላም እንልሃለን። ቅዱስ ሩፋኤል ሆይ እውነተኛ የመልአክ ሐዋርያ ስለሆንክ ለበዓል የተጠሩት ወገኖች በተጠንቀቅ ይጠባበቁሃልና ከላይ እጅግ ምጡቅ ከሆነ መኖሪያ ፈጥነህ ናልን። ሰላም ለጉርኤከ ቅዱስ ሩፋኤል ሆይ የድምፁ ጉርምርምታ ለሚያስደነግጥ ጉሮሮህ ሰላም እንልሃለን። በትከሻህ የከተማ ጫፍ ላይ ለታነጸ አንገትህም ሰላም እንልሃለን። ቅዱስ ሩፋኤል ሆይ የትጉሃን መላእክት ወገኖች አንዱ አንተ እንደ መሆንህ መጠን አቤቱ የትእዛዝህ ቀስት ጠላቴን ይነድፈው ዘንድ የጋለ የአፍህ ፍላጻ ሁሉ ጊዜ በጠላቴ ላይ ይነጣጠርበት። ሰላም ለመታክፍቲከ ቅዱስ ሩፋኤል ሆይ ለማይናወጹ እሳታውያን ለሆኑ ትከሾችህ ሰላም እንልሃለን። አእምሮ ተስተካክሎ በተቀመጠ ጀርባህ ላይ ለተንሰራፋ ክንፎችህ ሰላም እንልሃለን። ቅዱስ ሩፋኤል ሆይ ፍላጎትን ሁሉ በትክክል የምትፈጽምና የምታሟላነ ስለዚህ ከጽኑ ሃይማኖት ጋር በጎ ምግባር ገንዘብ አድርግልን። በፍቅርህም የተጠመድኩ ነኝና ሰፊ የአእምሮ ዕውቀትን አሳድርብን። ሰላም ለዘባንከ ቅዱስ ሩፋኤል ሆይ ነበልባላዊ መጎናጸፊያ ለተጎናጸፈ ዘባንህ ሰላም እንላለን። የጥበብ መገኛ ለሆነ እንግዳህም ሰላም እንላለን። ቅዱስ ሩፋኤል ሆይ የጥበብ መገኛ
የረዳትነትን ሰይፍ ታጥቀ የታዳጊነትን ጋሻ መክተ ጠላታችንን ዲያብሎስን ትበቀልልን ዘንድ በፍጹም ልመና እንለምንሃለን። ሰላም ለሕፅንከ ቅዱስ ሩፋኤል ሆይ ለሚያቃጥል ነበልባላዊ ሕፅንህ ሰላም እላለሁ። የመሬትና የውሃ የተፈጥሮ ባህሪ ለሌላቸው እጅህም ሰላም እላለሁ። ቅዱስ ሩፋኤል ሆይ መንፈሳዊ ሐኪም ነህና ደዌ ኀጢአት እንዳያሰቃየን ፍቱን መድኃኒትህን ቀብተህ አድነን። አቤቱ የሀብተ ረድኤትህም ተሳታፊ አድርገን። ሰላም ለመዛርኢከ ቅዱስ ሩፋኤል ሆይ ጠላት ዲያብሎስን ለማጥፋት ለተጠናከረው ኩርማህ ሰላም እላለሁ። ለጸቡ ተባባሪ በመሆን ላልተለየ ወርችህ ሰላም እንላለን። ቅዱስ ሩፋኤል ሆይ አንተ ድልን የተጎናጸፍክ የአሸናፊዎች አሸናፊ ነህ። ስለዚህም የጦቢትን ዓይን በሰው ተመስለህ እንደፈወስከዋት ሁሉ የሰውነታችንን ሰውነተ ደዌ ኀጢአት ትፈውስ ዘንድ ከረድኤትህ ቅብአ መድኃኒት ፈጥነህ ቀባት። ሰላም ለእመትከ ቅዱስ ሩፋኤል ሆይ መልአካዊ ክንድህ ሰላም እንላለን። በከንቱ ለማይዘረጋው መዳፍህም ሰላም እንልሃለን። ቅዱስ ሩፋኤል ሆይ በፊት ተፈጥሮ ጓደኛ የነበረ ጽኑ የሆነ ጠላቴ ዲያብሎስን ድል የምነሳበት ገንዘብ ሁል ጊዜ ጠዋትና ማታ ከክብርህ ክብርን አሳትፈን። ሰላም ለአጻብኢከ ቅዱስ ሩፋኤል ሆይ የጦቢትን ዓይኖች ለፈወሱ ጣቶችህ ሰላም እንልሃለን። ለመፈወስ በመተባበር የዓሣ ሐሞትን ለኳሉ ጥፍሮችህም ሰላም እንልሃለን። ቅዱስ ሩፋኤል ሆይ የኪሩቤል ወገን የሆንክ መለኮታዊ ምስጢርን የምትነግር ነህና የሕይወት መልአክ እጅ የሱሳን ነቢይ እንደዳሰሰ አቤቱ ጣቶችህ ዓይኖቻችንን ይዳስሱልን። ሰላም ለገባዋቲከ ቅዱስ ሩፋኤል ሆይ በመንታ አክናፍ ለተጌጡ ጎኖችህም ሰላም እንላለን። እንደ ሰብአዊ ፍጡር ምግብ ለማያሻው ረቂቅ ከርስህም ሰላም እንልሃለን። ቅዱስ ሩፋኤል ሆይ ከአእላፍ መላእክት አለቆች አንዱ አንተ ነህና ለፈላስፋው ለላሜ ልጅ ለኖህ የማየ አይህን መጉደል ታማኝቷ እርግብ እንዳበሰረችው አንተም የይቅርታና የምሕረትን ምስራች አብስርልን። ሰላም ለልብከ ቅዱስ ሩፋኤል ሆይ ከሽንገላና ከነቀፋ ልዩ ለሆነ ልቦና ሰላም እንልሃለን። ሥጋዊ ደማዊን ነፍስ ሁሉ ለማዳን የሁል ጊዜ ሐሳቡ ለሆነ ሐሳብህም ሰላም እንልሃለን። ቅዱስ ሩፋኤል ሆይ ፈጣን የሕይወትና የማዳን መልክ ነህና ንጉሡ ከ4 ቀን በኋላ ሊያድነው በቀጠረው ጊዜ
አንተ በመካከሉ ማለት ከዚያ በፊት ለቀሲሱ ተገልጸህለታልና። ሰላም ለነዋየ ውስጥከ ቅዱስ ሩፋኤል ሆይ ሁኔታው ለማይመረመር ውሳጣዊ ገንዘብህ ሰላም እንልሃለን። ከነፋስና ከእሳት ለተፈጠረ ህንብርትህም ሰላም እንልሃለን። ቅዱስ ሩፋኤል ሆይ ከሰባቱ ሊቃነ መላእክት አንዱ አንተ ነህና የአቤል መሥዋዕት በእግዚአብሔር ዙፋን ፊት ክብር እንዳገኘ የእኛንም የምስጋናችንን የጸሎታችን ጼና መዓዛ በፈጣሪ ፊት ዋጋ ይኑረው። ሰላም ለሐቆከ ቅዱስ ሩፋኤል ሆይ የነደ እሳት ዝናር ታጥቆ ለሚታየው ወገብህ ሰላም እንላለን። በአንድነት ግብር ለሚታዩም አቋያጽህ ሰላም እንልሃለን። ቅዱስ ሩፋኤል ሆይ በረከትህ ልቦናችንን ያተጋዋልና እስራኤል ወይም ያዕቆብ ልጆቹን እጁን አመሳቅሎ እንደባረከ አንተም ማኅበራችንን ማኅበረ የቅዱሳን ዝክር ትባርክልንና አንድነታችንም ታጸና ዘንድ ፈጥነህ ወደኛ ና። ሰላም ለአብራኪከ ቅዱስ ሩፋኤል ሆይ ለስግደት ለአስተብርኮ ለተፈጠሩ ጉልበቶችህም ሰላም እንልሃለን። በእሳት ሰረገላ ለሚፋጠኑ እግሮችህም ሰላም እንልሃለን። ቅዱስ ሩፋኤል ሆይ አንተ የትጉሃን ሐራ ሰማይ አለቃ እንደመሆንህ መጠን ታላቅ ባለ ግርማ መልአክ ነህ። ብእሲት ሳራ በንጹሕ ጢስ ዕጣን ከሚያስጨንቃት መከራ እንደዳነች አቤቱ የባለሟልነትን ክብርህን በእውነት ግለጽልን፣ አሳየን። ሰላም ለሰኮናከ ቅዱስ ሩፋኤል ሆይ ከአዳም የተረከዝ ልዩ ለሆነ ተረከዝህ ሰላም እንልሃለን። ቅዱስ ሩፋኤል ሆይ የእሳታውያን ነገድ መላእክት አለቃቸው አንተ ነህና ወዳጅ ለወዳጁ እንደሚራዳው እንዲሁ እኔንና እዚህ የተሰበሰብነውን አገልጋዮችን በዚች የክፉ ብድራት በሚከፈልባት ዕለት ሁላችንንም እርዳን። ሰላም ለአጻብኢከ ቅዱስ ሩፋኤል ሆይ እሳታውያን ለሆኑ ጣቶችህና ከጣት ጥፍሮችህም አንዲቱን ስንኳን ሳልለይ ሰላም እንልሃለን። ቅዱስ ሩፋኤል ሆይ እስኪ ይህንን ነገር አስረዳን። ትጉሃን ረቂቃን ፍጥረቶች ልማዳዊ ውዴታን እንዴት ወደዱ? መላእክትስ ሥጋዊ ሥርዓትን ስለምን ፈለጉ? ሰላም ለቆምከ ቅዱስ ሩፋኤል ሆይ በመጠነ መልአክ ለሆነ ቁመናህ ሰላም እንልሃለን። ዳግመኛ ስነ ጸዳሉ ለሚያበራ መልክህም ሰላም እንልሃለን። ቅዱስ ሩፋኤል ሆይ ታምራትን የምታደርግ ነህና ታምራቶችህን እናገራለሁ። ስለሆነም ነፍሴን የሚቃወሟት የዲያብሎስ አበጋዞች ጸብ በጀመሩ ጊዜ ከፊቴ ወድቀው ይቅሩ። ና ሀቤ ቅዱስ ሩፋኤል ሆይ
የልቦናችንን ሐሳብ ሁሉ ትፈጽምልን ዘንድ ሊቃነ መላእክት አስከትለ ወደ እኛ ና። ቅዱስ ሩፋኤል ሆይ ለሁሉ ምሕረትን የምትለምን አንተ ነህ። በወሊድ ጊዜ የሰውንም የእንስሳትንም ማኅፀን የምትፈታ አንተ ነህ። ጥላህም ሙትን ያስነሳል። ና ሀቤ ልብ የርኅራኄ መፍሳሽ የሆነ ሊቀ መላእክት ቅዱስ ሩፋኤል ሆይ በአስጨናቂ ቁር የሚመሰል ሰይጣን ወደ ልባችን እንዳይገባ ጠዋትና ማታ የከበረ ኑሯችንን ትጎበኝ ዘንድ እንማጸናለን። ና ሀቤ ሊቀ መላእክት ቅዱስ ሩፋኤል ሆይ ለእመቤታችን ድንግል ማርያም የምሥራችን በአበሰራት ጊዜ እውነትን ከተናገረ በወርቅ ዘንጉ ነድ እሳትን ካጠፋ ሊቀ መላእክት ቅዱስ ገብርኤል ጋር መጥተ የሰላምን ብስራትን አሰማን። ና ሀቤ ቅዱስ ሩፋኤል ሆይ የእሳት መጎናጸፊያን የምትጎናጸፍ ካህን ሊቀ መላእክት ቅዱስ ሩፋኤል ሆይ የሚጠትን ነገር ይነግረው ዘንድ ወደ ነቢዩ ዳንኤል ከተላከ ቅዱስ ሚካኤል ጋር ወደ እኔና በረዶ በደጋ ተራሮች ላይ እንደሚወርድ በልቤ መሠዊያ ላይ የጥበብ ጸጋን ታወርድ ዘንድ ፈጥነህ ድረስልን። ና ሀቤ ሊቀ መላእክት ቅዱስ ሩፋኤል ሆይ የተባረከ ጦቢት ቤት ክፉ ጋኔንን ለማውጣት ከተገለጸ ቅዱስ ሊቀ መላእክት ቅዱስ ሩፋኤል ጋር መጥተ በጠላቴ ፊት ጋሻ ሁንልኝ። የሚያንጸባርቅ ሰማያዊ ባሕር ላይም ከአንተ ጋር አቁሜ ምስጋና ለእግዚአብሔር አቀርብ ዘንድም እርዳን። ና ሀቤ እሳት ነበልባልን ለተጎናጸፈ የክብርህ የከበርክ ሊቀ መላእክት ቅዱስ ሩፋኤል ሆይ በጨረቃና ፀሐይ ላይ ያዝዝ ዘንድ ከተመረጠ ከሊቀ መላእክት ቅዱስ ራጉኤል ጋር መጥተ ከግብፅ ኀጢአት ተለይቼ መሥዋዕት አቀርብ ዘንድ እኔ ወዳጅህ እኛዝ የተሰበሰብነው የንስሐ ልጆችህ የንስሐ ጠል ፍቅር እንዲያለመልመን እንማጸንሃለን። ና ሀቤ ደስ በሚያሰኝ ድምፅህ ምስጋናን ለአምላክ እግዚአብሔር የምትሰዋ ካህኑ ሊቀ መላእክት ቅዱስ ሩፋኤል ሆይ ስለ ሕዝቡ ትንቢት ለተናገረ ነቢይ ዕዝራ በበረሃ የሕልምን ምስጢር ለተረጎመለት ሊቀ መላእክት ቅዱስ ኡራኤል ጋራ ና ወደኛ የተወደደ የሕይወት መንፈስ ያድነን ዘንድ እኔ ሐዘንተኛውና የተሰበሰብነው ወዳጆች ዛሬ ሰላምህ ሁላችን ይጎብኝን። ና ሀቤ ቅዱስ ሩፋኤል ሆይ መታሰቢያ ከቀናሞ ዛፍ ይልቅ ለዘላለም የሚለመልም ሊቀ መላእክት ቅዱስ ሩፋኤል ሆይ ለሰው ልጆች ሁሉ ምሕረትን ከሚለምን ሊቀ መላእክት ቅዱስ ሳቁኤል ጋራ ናለን። ከሊቀ ካህናት ኤሊ መሥዋዕት ልመናችንን ከንቱ እንዳይሆን የኀጢአትን ፍሬ በአማላጅነትህ ከእኛ ዘንድ አስወግድ። ና ሀቤ
በአማላጅነት ብዙ ውሃ ዘመንን የምታሰጥ አቃቤ ሕይወት ሊቀ መላእክት ቅዱስ ሩፋኤል ሆይ ከፈጣሪው ተልእኮ መርከብን ይሠራ ዘንድ ለጻድቁ ኖኅ ጥበብን ከገለጸለት ሁሉ ከሚያረጋጋ መልአክ ሊቀ መላእክት ቅዱስ ሱሪያል ጋራ በዓለም ሁሉ መርዙን የሚረጭ የጨለማ አበጋዝ ሰይጣን ስልጣንም በላያችን እንዳይሰለጥንብን ጠብቀን። ና ሀቤ የመብረቅ ነጸብራቅ መዞሪያ በሆነው ምዕላደ ሰማይ የተሾምክ ሊቀ መላእክት ቅዱስ ሩፋኤል ሆይ እንደ ነጎድጓድ የሚያስገመግምና የሚያረጋጋ ግሩም ድምፅህን የምታስፈራ አደባባይ እሰማ ዘንድ እንደ በረዶ የነጣ ብርሃናዊ መንበር በሰማይ ተሸክመው እግዚአብሔርን ከሚያመሰግኑ ቅዱሳን አርባዕቱ እንስሳ ኪሩቤል ጋራ ና ወደኛ። ኦ እምሰማያት ቅዱስ ሩፋኤል ሆይ ከላይ ከሰማይ ወርደ የጻድቃንና የሰማዕታትን ጸሎት የምታሳርግላቸው አንተነ። ቅዱስ ሩፋኤል ሆይ የድኩማን ኃይላቸው አንተነ። ምስጋናችንን ጸሎታችንን ወደ ላይ ታሳርግልን ዘንድ በእግዚአብሔር ወልድና በእናቱ በድንግል ማርያም ስም እንማለድሃለን። ተወኪፈከ ቅዱስ ሩፋኤል ሆይ በችሎታዬ መጠን ያቀረብኩልህን ይህን የምስጋና እጅ መንሻ አቤቱ ተቀበለኝ። ቅዱስ ሩፋኤል ሆይ ቅናት፣ ምቀኝነት የሌለብህ ባለጸጋ እንደመሆን ድሃውን ባለጸጋ ታደርገዋለህና የመዋቲ ሰው ጆሮ ያልሰማውን ዓይን ያላየውን በጎን ዋጋ ለእኔና እዚህ ለተሰበሰብነው ወዳጆች ሕዝበ ክርስቲያን ሁሉ ተሰጠን ዘንድ እንማጸናሃለን። አቤቱ የቅዱስ ሩፋኤል አምላክ ሆይ እኔን ወዳጅህን እኛ እዚህ የተሰበሰብነውን ከመከራ ሥጋና ከመከራ ነፍስ አድነን ለዘላለሙ አሜን አሜን። የአምላካችን ስም የተመሰገነ ይሁን። ስናነብ የጎደለውን የነጠበውን በአፈ መላእክት አሟልቶ አቃንቶ እግዚአብሔር ይቀበለን። የቅዱስ ሩፋኤል ረዳትነቱ አይለየን። ለሀገራችንም ሰላሙን፣ ፍቅሩን፣ አንድነቱን እግዚአብሔር ይመልስልን። ማኅበራችንን ያበርታልን፣ ያስፋልን። የታመሙትን ቅዱስ ሩፋኤል ይጎብኝልን፣ ለታሰሩትም ያስፈታልን። ለተጨነቅነውም እግዚአብሔር መረጋጋትን ይሰጠን ዘንድ ከቅዱሳኑ ረድኤት በረከት እንድናገኝ በአንድነት ሆነን ቅዱስ የሆነውን ገናና የሆነ የእግዚአብሔርን ስም አባታችን ሆይ እንበል። አባታችን ሆይ በሰማያት የምትኖር፣ ስምህ ይቀደስ፣ መንግሥትህ ትምጣ፣ ፍቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ይቅር በለን እኛም የበደልነውን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታንና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን አሜን። የአምላካችን ስም የተመሰገነ ይሁን። አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለልዑል እግዚአብሔር ክብር ምስጋና ይድረሰው። የተወደዳችሁና የተከበራችሁ የቅዱሳን ዝክር ተከታታዮች ለበረከት በእውነት ቅዱስ ሩፋኤል በረከቱን በሁላችሁ ላይ እንዲያሳደር የዚህ ቻናል ተገልጋዮች በሙሉ የተጠየቃችሁት የማያስከፍላችሁ በነፃ አገልግሎት እጃችሁን ተጠቅማችሁ ላይክ ማድረግ፣ ሰብስክራይብ ማድረግ፣ ለምታውቁት ደግሞ በሶሻል ሚዲያ በቴሌግራም፣ በኢሞ፣
በፌስቡክ በዋትስአፕ ባሉት አካውንታችሁ እንዲሁም ደግሞ በግሩፖች ሁሉ በፌስቡክ ድረገጾች ታላላቅ ድረገጾች እየሄዳችሁ ሊንኩን ብታስቀምጡልን እነዛን ነፍሶች ሁሉ ታድናላችሁ። ብዙ የፌስቡክ ፔጆች ላይ ሰዎች በስድብ ኮሜንት ሲጻጻፉ ታያላችሁ፣ ታዝናላችሁ። ለነዛ ሰዎች ሊንኩን ብታስቀምጡላቸው ምናልባት አንድ ነፍስ በቀን ውስጥ ታድናላችሁና ቅዱስ ሩፋኤል በሱ ስም በማድረጋችሁ ጸበል ጸዲቅ ነውና በረከት አድርጎ ይቆጥርላችኋል። እንግዲህ አገልግሎታችንን መደገፋችንን አትርሱ ብለን እናሳስባለን። እግዚአብሔር ከሁላችን ጋር ይሁን። ድና የተወደዳችሁ የቅዱሳን ዝክር ተከታታዮች ይህንን ድንቅ የሆነውን ተአምር ስንክሳር፣ ገል፣ ድርሳናት ይህን ጸበል ጸዲቅ ለዓለም ሁሉ ሼር እንድታደርጉልን በቅዱሳኑ ስም ጠይቃችኋለሁ። ከዚህ በመቀጠል ደግሞ ድርሳነ ሩፋኤልን በሐምሌ 13 ቀን የሚነበበውን በስላሴ ስም አነባለሁ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አምነን ክረምትና በጋን የሚያፈራርቅ ዝናብንም በምድር ላይ ያወርዱ ዘንድ ደመናትን የሚያዛቸው የእግዚአብሔር ረድኤት አጋዥ በማድረግ በወርሃ ሐምሌ የሚነበብ ለሚወልዱ መጽናኛ ሆኖ ማኅፀናቸውን ከምክንያት የሚፈታ የአምላክን በሮች የሚጠብቅ የሊቀ መላእክት ሩፋኤልን የገናንነቱን ነገር እንናገራለን። የሊቀ መላእክት ቅዱስ ሩፋኤልን ጸሎትና በረከቱ ከኔ ከእናንተ ከሁላችን ከሕዝበ ክርስቲያን ላይ ጸንቶ በእውነት ለዘላለሙ ይኑር አሜን። ከዚህ በኋላም በሜዶናዊት የራጌስ አውራጃ ከሚኖር ከራጉኤል ቤት ወጥተው ጦቢያ ከራጉኤል ልጅ ከሚስቱ ሳራ ጋራ ከነርሱም ዘንድ ቀድሞ ጀምሮ አዛሪያ እንደሆነ የታወቀ ቅዱስ ሩፋኤል ሁለቱም በበቅሎና በፈረሰኞች በብዙ የወንድና ሴት አገልጋዮች ታጅበው አስቀድመን በወርሃ ሰኔ እንደነገርናችሁ የሰራ አባት ራጉኤል እስከ ግማሽ ሀብቱ ድረስ የሰጣቸውን ብርና ወርቅ ከብቶችንም ይዘው ጉዞ ጀመሩ። የጦቢያ አባትና እናት በምርኮ ወደሚኖርበት ነነዌ ደረሱ። ወደ መንደራቸውን በደረሱ ጊዜ ቅዱስ ሩፋኤል ጦቢያን አባት ጦቢትን እንዴት እንደተለየው አታውቅንም? አንተም ስትወጣ ብቻህን ነበርክ። እንግዲህ ከበረህ ትመለስ ዘንድ የእግዚአብሔር ፍቃድ ሆነና ከሚስትህና ከሚከተሉን ቀድመን ገብተን ቤቱን እናዘጋጅ። ነገር ግን ቀንም ቢሆን ሌሊትም ቢሆን አጽንተ ጠብቀው ያልኩህን የዚያን አሳ ሐሞት ሳትረሳ ያዛለው። እንዲህም ባለ ምክርም ሁለቱም ከሁሉም ቀድመው ሄዱ። የጦቢት ሚስት የጦቢያ እናት ሳራ ግን በመጋቢትና በሚያዝያ ወራት በሚነበብ የተቀደሰና በከበረ በዚህ መጽሐፍ ውስጥ አስቀድሞ እንደተጻፈ አባቱ ጦቢት በላከው ጊዜ ልጇ የሄደበትን መንገድ እያየች ከቤቷ ውጭ ወጥታ ታለቅስ ነበረ። ልጇ ጦቢያ ሲመጣ በድንገት ባየችው ጊዜ ከደስታዋ ብዛት የተነሳ ደነገጠች። ተነስታም እነሆ ልጄ መጣ፣ አብሮት የሄደውም ሰው መጥቷል እያለች ወደ ባሏ ሮጠች። በእነ ጦቢት ዘንድ አዛሪያ እንደሆነ እንዲህ ተብሎ የሚታወቅ ቅዱስ ሩፋኤል ወጣት ጦቢያን የአባትህ ጦቢያ ዓይኖች እንዲድኑ እኔ አውቃለሁ። አንተ ብቻ ይህን የአሳ ሐሞት ዓይኖችህን ኩለኸው ቀባው። በተኳለም ጊዜ ዓይኑ ያሻል። ዓይኖቹን የጋረደው ጢስ ከዓይኑ ይወገዳል፣ ማየትም ይቻለዋል አለው። ሐናም ሮጣ የጦቢያን አንገት አቅፋ አንተን ልጄን አግኝቻለሁና እንግዲህስ ልሙት አለች። ሁለቱም እናትና ልጅ ተቃቅፈው ተላቀሱ። አባቱ ጦቢያትም ወደ ደጅ ሲወጣ ወደ ጦቢያ ሮጦ አባቱን ደገፈው። አባቴ በአምላካችን እግዚአብሔር ኃይል ትድን ዘንድ እመን ብሎ የአባቱን ዓይኖችን ያንን የአሳ ሐሞት ቀባው። በኳለው ጊዜ አባቱ ጦቢት ዓይኖቹን አሸ። ያ እንደ ጢስ ያገረደው ከዓይኖቹም ቅንድብ ረገፈ። ልጁ ጦቢያን ያየው አንገቱንም አቅፎ አለቀሰ።
አቤቱ አንተ የአባቶቻችን የአብርሃምና የይስሐቅ የያዕቆብ አምላክ ምስጉን ነህ። ስምህም ለዘላለም የተመሰገነ ይሁን። አገልጋዮችም መላእክት የተመሰገኑ ናቸው። አንተ አምላኬ ለዓይኖች ብርሃን ስለሰጠኸኝ እነሆ ልጄ ጦቢያን አየሁት እያለም አምላኩ እግዚአብሔርን አመሰገነ። ከዚህ በኋላ ልጁ ጦቢያ ከአባቱና ከእናቱ ጋር ተደስቶ ወደ ቤቱ ገባ። በልዑል እግዚአብሔር ፍቃድ የሳራ አባት ራጉኤል ዘንድ በሜዶን ያገኘውን ክብርና ተድላ ደስታ ነገራቸው። ጦቢትም ይህንን በሰማ ጊዜ እጅግ ተደስቶ ሙሽራይቱን ሳራንና ሚዜዎቿን የተከተሏትንም የወንድና የሴት አገልጋዮች ይቀበል ዘንድ ወጣ። ልጁ ጦቢያንም እግዚአብሔር እንደምን እንደባረከው ባየ ጊዜም ዳግመኛም እግዚአብሔር በነነዌ መግቢያ ላይ አመሰገነ። አስቀድሞ ማየት እንደተሳነው ዛሬ ግን ቀጥ ብሎ ሲሄድ ያዩት የነነዌ ሰዎች እንዴት አየ ተባባሉ። ጦቢት ግን በፊታቸው እግዚአብሔርን አመሰገነ። የጦቢያ አባት ይህ ጦቢትም ሙሽራዋ ሳራን የተመረጥሽ ልጄ ሆይ በሰላምና በጤና ደረሽን። ወደኛ ያመጣሽ እግዚአብሔርን ይመስገን፣ የከበረው አባትና እናትሽም ይባረክ እያለ መረቃት። በነነዌ የሚኖሩ ወንድሞቹ ዘንድ ታላቅ ደስታ ተደረገ። አኪሮስና የወንድሙም ልጅ ባናስ መጥተው ይህንን ክብርና ደስታ አሳያቸው። እግዚአብሔር እያመሰገኑ 7 ቀናትን በደስታ ቆዩ። ከዚህ በኋላም ጦቢት ልጅ ጦቢያ ጠርቶ ልጄ ከአንተ ጋር የሄደ የዚህን ሰው ዋጋ ክፈለው፣ ዳግመኛም ልትጨምርለት ይገባል አለው። ጦቢያም አባቴ ሆይ ያመጣሁትን ገንዘቤን እኩሌታ ቢወስድ ቅር አይለኝም፣ ወደ አንተ በሰላም አምጥቶኛልና ሚስቴ ሳራንን ፈውሷታል። ከወዳጆቼ ገባኤል ዘንድ ሄዶ ገንዘቡን ያመጣ እነሆ አንተንም እኮ የፈወሰ እርሱ ነው። አባቱ ጦቢትም እውነት ነው አለ። ጦቢያም አዛርያ የተሰኘ ቅዱስ ሩፋኤልን ጠርቶ ከአንተ ጋር ያመጣሁትን የንብረቴን እኩሌታ ውሰድ፣ የድካምህን ዋጋ ይዘ በሰላም ወደ ሀገር ሄዳለው። ያን ጊዜም በእርሱ ዘንድ አዛርያ የተሰኘ ቅዱስ ሩፋኤል አባትና ልጅ ጦቢትና ጦቢያን ሰው ወደሌለበት ስፍራ ወስዶ እግዚአብሔርን ያመሰገኑት፣ ከእርሱም ተገዙለት። በፍጡራን ሁሉ ፊት አመኑበት። መልካም ነገርን ስላደረገላችሁ እግዚአብሔርን ከፍ ከፍ አደረጉ፣ ለስሙም ተቀኙለት። ስራውንም በክብር ከፍ ከፍ አደርጋችሁ መስክሩ። እንዲህ በየጊዜው ሁሉ እርሱን በማመስገን ችላ አትበሉ። የመንግስት ምስጢር መሸሸግ መልካም አይደለምና የእግዚአብሔር ስራ በክብር ሊገልጹለት ይገባል። እንግዲህ ጥፋት አታገኛችሁም። ከሰላምና ከምጽዋት ጋር ጸሎት በጎ እንደሆነ ታስተውሉ ዘንድ ነግራችኋለሁ። በአመፃ ከሚገኝ ብዙ ብልጥግና በጽድቅ የሚገኝ ጥቂት ነገር ይሻላል። ምጽዋት ከሞት ታድናለች፣ ከኃጢአትም ሁሉ ታነጻለች። ወርቅን ከማከማቸት ምጽዋት ይሻላል። ጽድቅን በምጽዋት የሚፈጽሟትንም የሕይወትን ያወርሳሉ። በሚያበድሉ ግን ሕይወታቸው ያጧታል። የተሰወረ ምስጢርን መንግስት ሊገልጥ ግድ ነውና ከእናንተ ምንም አልሸሸጋችሁኝም። እንኪያስ አንተ ጦቢያ የእግዚአብሔር ሥራ እነግር ዘንድ አስተውል። አንተና ሙሽራይቱ ሚስት ሳራ በጸለያችሁ ጊዜ ወደ ቅዱሳን እግዚአብሔር ዘንድ ልመናችሁን አደረስኩ። አንተም ጦቢት ንጉሥ የገደላቸውን ሰዎች በድኖችን አዝነህ ስትቀብር ከአንተ ጋር ነበርኩ። ልጅ ጦቢያ ተገድሎ ያገኘውን ሰው ትቀብር ዘንድ ችላ ሳትል ምግብህን ትተህ በተነሳ ጊዜ አይህ ነበረ። መልካም ስራን ችላ አላልክምና ከአንተ አልተለየውም። አሁንስ አላወቅከኝምን? እኔ በጌቶች ጌታ በአማልክት አምላክ በታላቅ ቅዱስ እግዚአብሔር የጌትነት መንበር ፊት የቅዱሳንን ጸሎት አሳረገው። ይህ ከሚያቀርቡ ከሊቀ መላእክት አንዱ ሩፋኤል ነኝ አላቸው። እሊህ ሁለቱ አባትና ልጅ ጦቢትና ጦቢያም ከሊቀ መላእክት ቅዱስ ሩፋኤል አንደበት ይህን በሰሙ ጊዜ አሁን ያዩት እንደ ቀድሞ አይደለም። በእጁ የብርሃን በትረ መስቀሉንና ነበልባላዊ የእሳት ሰይፍን ይዞ በራሱም የመስቀል ምልክት ያለበት ዘውድ ደፍቶ በግርማ ሞገሱ ተገልጾላቸዋልና
ደንግጠው በግንባራቸው ተደፉ። የሊቀ መላእክት ቅዱስ ሩፋኤል ግን አይዟችሁ፣ አትፍሩ፣ አትደንግጡ ብሎ ከወደቁበት አነሳቸው። በርኅራኄ ቃልም አጽናናቸው። ሕገ እግዚአብሔር አስተማራቸው። ተአምራትን የሚያደርግ የእግዚአብሔር አምላክን ደጃፍ የሚጠብቅ ማኅፀንን የሚፈታ የሊቀ መላእክት የቅዱስ ሩፋኤል ጸሎትን በረከቱ እኔ ከኃጥኡና ከእናንተ ከሁላችን ሕዝበ ክርስቲያን ላይ ጸንቶ ለዘላለሙ ይኑር አሜን። ያለ ሐሰት ተአምር ጸሎትና በረከቱ ከእኔም ከሁላችን ሕዝበ ክርስቲያን ላይ ይኑርና በእግዚአብሔር የሚታመኑ ወላጆችን ማኅፀንን የሚፈታ ሊቀ መላእክት የቅዱስ ሩፋኤል በአንዲት መበለት ላይ ያደረገው ተአምር ነው። ከዚህ ዓለም ንብረት ምንም የሌላት ነገር ግን በምግባረ ሰናይ የታወቀች አንዲት መበለት በአንዲት አገር ነበረች። ቤቷም ከሊቀ መላእክት ቅዱስ ሩፋኤል ቤተ ክርስቲያን አጠገብ ነበረ። ረሃብ በሆነ ጊዜም ይቺ መበለት ለሞት ደረሰች። ወደ ቤተ ክርስቲያን ሄዳ በቅዱስ ሩፋኤል ስዕል ፊት ቆመች። አቤቱ ችግሬን ተመልክተ በእኔ ላይ ቸርነትን ይገልጽ ዘንድ እኔ ባሪያን ወደ እግዚአብሔር አምላከ አማልደኝ እያለች ለመነች። በዚያን ሌሊት ይቺ መበለት ተኝታ ሳለ የሊቀ መላእክት ቅዱስ ሩፋኤል ራእይ ተገልጾ ከእንቅልፍ ነቃች። አንቺ ሴት እግዚአብሔር የሰጠሽን በጋንሽ ውስጥ ተመልከች ዘንድ ተነሽ አላት። እንዲህ ብሎ 3 ጊዜ መላልሶ ተናገራት። ይችም መበለት ያን ጊዜ ተነስታ ቅዱስ ሩፋኤል እንደነገራት ጋኑን አየች። እህሉም ሞልቶ አገኘች። ታላቅ ደስታንም አደረገች። በሊቀ መላእክት ቅዱስ ሩፋኤል አማላጅነት ስለተደረገላት ነገር በመልአኩ ቅዱስ ሩፋኤል አማላጅነት ስላደረገልኝ ሁሉ ለእግዚአብሔር ምን እከፍለዋለሁ ስትል እግዚአብሔርን ፈጽማ መሰገነች። የሊቀ መላእክት ቅዱስ ሩፋኤል ጸሎትና በረከቱ ከአባታችን ከሁላችን ከሕዝበ ክርስቲያን ላይ ጸንቶ በእውነት ለዘላለሙ ይኑር አሜን። ስናነብ የጎደለውን የነጠፈውን በአፈ መላእክት ይሙላልን። የተወደዳችሁና የተከበራችሁ የክርስቶስ ቤተሰቦች የቅዱሳን ዝክር ተከታታዮች ሁላችሁም ላይክ ሸር በማድረግ ለምእመናን እንድታደርሱልን በቅዱስ ስሙ እለምናችኋለሁ። የተወደዳችሁ የክርስቶስ ቤተሰቦች ይህን ምስል የምትከታተሉ የምትሰሙ ለበረከት ለምእመናን ታደርሱልኝ ዘንድ ሸር ታረጉ ዘንድ በቅዱስ ሚካኤል ስም፣ በቅዱስ ገብርኤል፣ በቅዱስ ሩፋኤል ስም ሁላችሁንም እጠይቃችኋለሁ። ይህን አገልግሎት በተቻላችሁ መጠን አስፋፉልኝ። እንደዚሁም ደግሞ ብትችሉ ላይክ እያደረጋችሁ ለሁሉም አትርሱ። በዚህችም ዕለት የሰማዕቱ የቅዱስ መናድሌዎስና የአባት አኮሊሳቲሞስ የአራት መነኮሳት መታሰቢያቸውን በረከታቸው ከኔና ከእናንተ ከሁላችን ከሕዝበ ክርስቲያን ጋር ጸንቶ ለዘላለሙ ይኑር አሜን። ያለ ሐሰት ያቀረብነውን ጸሎታችን ልመናችን እግዚአብሔር ይቀበለን፣ በፍቅሩ ሁላችንም ይጎብኝን፣ ከቅዱሳኑ በረከት ያሳትፈን ዘንድ በአንድነት ሆነን ቅዱስ የሆነውን ስሙን አባታችንን እንበል። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደልነውን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። ጦቢያንም ወደ እርሷ አስገቡት። እርሷም አዛሪያ ብሎ የሚጠራውን ደግሞ ቅዱስ ሩፋኤል በመንገድ የነገረውን አስቦ የዕጣን ቆቆሩን ይዞ መልአከ እግዚአብሔር ሊቀ መላእክት ቅዱስ ሩፋኤል እንዳዘዘው የዚያን አሳ ጉልበቱን ልቡን ጨምሮ አጤሰው። በሳራ 2 ራጉኤል ላይ አድሮ 7 ባሎቿን በየጊዜው የገደለባት አስማንዶስ የተባለ ያ ክፉ ጋኔንም ደንግጦ ተስበደበደ። ጦቢያም ወደ ሳራ እንደ ሕጉ የሚፈጸም ደስታችንን ራርቶ ይባርክልን ዘንድ
ተነሽ ወደ እግዚአብሔር እንጸልይ አላት። እምነትንም ተመልቶ እጆቿንም ዘርግቶ ወደ ፈጣሪው እግዚአብሔር አንጋጦ አቤቱ ደስ አሰኝተኛልና አመሰግናለሁ። የአባቶቻችን አምላክ አንተ ምስጉን ቅዱስ ነህ። ክብርን የተመላ ስምህ ለእግዚአብሔር ለዘላለም ቅዱስ ነው። የፈጠርከውን ሁሉ ያመሰግናል። አዳምን ፈጥረ ተረዳው ዘንድ ሔዋንን የሰጠኸው አንተ ነህ። ከእነርሱም ልጆች ደግሞ ተገኙ። አንተ ሰው ብቻውን ደግሞ ይሆን ዘንድ አይገባውም፣ የምትረዳው እንፍጠርለት ብለሃልና አቤቱ አሁንም ይህችን ሴት የማግባት ስለ ስጋ ፈቃድ አይደለም ስለ ሕግ ነው እንጂ። ስለዚህ አንተን በማመን ተደሰተን እንኖር ዘንድ ደግሞ በእኔም በእርሷም ላይ ይቅርታህን ላክ እያለ ጸለየ። ሳራም ጦቢያ በተናገረ ጊዜ አሜን ትል ነበረ። ጦቢያም እንዲህ በእምነት በጸለየ ጊዜ ከዚያም አሳ ልቡን ጉበቱን ጋራ መጣኑን ጨምሮ በአጤሰው ጊዜ የደነገጠና የተስበደበደ አስማንዲዮስ የተባለ ክፉ ጋኔን ሸሸ። ሲሸሽም ሊቀ መላእክት ቅዱስ ሩፋኤል ይዞ በነበልባል እሳት ገረፈው፣ ወደ ጥልቅም የእሳት ባህር አዝቅትም ጣለው። ሁለቱም ሳራ ወለተ ራጉኤልና ቅዱስ ሩፋኤል ረዳት ሽማግሌ የሆነለት ይህ የጦቢት ልጅ ጦቢያ ግን በዚያች ሌሊት በሊቀ መላእክት ቅዱስ ሩፋኤል አማላጅነት በደስታና በሰላም አደሩ። በማግስቱ ገና ሌሊት ሳለ ልቦናው ቀን የሆነ ራጉኤል ተነስቶ ምናልባት ይሄ እንደሞቱት ሰባቱ የልጅ ባሎች አይተርፍም ይሞት ይሆናል ብሎ መቃብር ሊቆፍር ሄደ። መቃብሩንም ቆፍሮና አዘጋጅቶ ወደ ቤቱ ተመለሰ። ሚስቱ ዕድናም የልጃችን ሳራ ባል ጦቢያ በሕይወትስ እንዳለ ካልሆነም ማንም ሳያውቅ እንቅበረው ዘንድ እስኪ የምታየው እንዴት ልጅ ላካላት። የተላከችውም ልጅ ሄደች። ደጁንም ከፍታ ሁለቱ ሙሽሮች ተኝተው አገኘቻቸው። ተመልሳ በደናም ተናገረች። የሳራ አባት ራጉኤል ከሚስቱ ዕድና ጋር ሆኖ የልጅ ባል ደግሞ ጦቢያ በሕይወት ከመገኘቱ የተነሳ ደስ ተሰኘ። የተባረከች ቅድስት በረከት የጎበኘኸኝ አቤቱ አንተ ብሩክ ነህ። አገልጋዮች መላእክት በዓለሙ ዙሪያ ያሉ የተመረጡ ቅዱሳን ሁሉ ጻድቃንም ያመሰግኑሃል። ያሰብኳት በደሌንም ይቅርበል። እንደተጠራጠርኩ እንዲሁ ደግሞ እንደተፈጸመምና በላያችን እንደረበበች ደግሞ እንደ ይቅርታ ብዛት ነው እንጂ እሊ ብቸኞች ወጣቶችም ራራህላቸው። ሕይወታቸውንም ደግሞ በጤና በሰላም በደስታ ይፈጸሙ ዘንድ ይቅርታን ብዛት የተነሳ አቤቱ ቸርነትን አደረግህላቸው። ከዚህም በኋላ ያ መቃብር ይደፍኑ ዘንድ አገልጋዮችን አዘዛቸው። እስከ 14 ቀናት ድረስም ታላቅ ግብዣን አደረገ። ከደስታው ብዛት የተነሳ የሰርጋቸው ተድላ ደስታ እስከሚፈጸም ምግባቸው 14 ቀናት ወደ ሀገሩም እንዳይመለስ ኋላ ግን የእርሱን ሀብት ግማሹን ይዞ ወደ ቤቱም ደግሞ የተረፈውን እርሱንና ሚስቱን ከሞቱ በኋላ ሁሉን የወርሱ ዘንድ ጦቢያን ደግሞ ቃል አስገባተ። ያን ጊዜም ደግሞ ጦቢያው ቅዱስ ሩፋኤልን ጠርቶ አንተ ወንድሜ አዛርያ ወይ የሰርጋችን በልዑል ሳያልቅ እንዳልሄድ ራጉኤል ቃል አስገብቶኛልና እባክህ 2 ብላቴኖችን አስከትለ በግመሎች በሜዶን አውራጃ በራጌስ ከሚኖር ገባኤል ዘንድ በሮቹን ይዘህና ገባኤልንም ደግሞ እንጂ ወደዚህ በዓል ጥራው። አባቴ ጦቢት የምንመለስበትን ቀን ይጠብቃልና እጅግ ከዘገየውም ይጨነቃልና አለው። ቅዱስ ሩፋኤል የጦቢያን ነገር ሰምቶ እንደ ባልደረባ ታዘዘው። ጦቢያ ግን የሚታዘዘው ይህ ቅዱስ ሩፋኤል ማን እንደሆነ ግን አላወቀም። ለእርሱ የመሰለው ስለ ደሞዙ የሚያገለግል አንድ መንገደኛ ሰው እንጂ። ስለዚህም የጦቢያ የዋህነት ሊቀ መላእክት ቅዱስ ሩፋኤል ደስ ተሰኘበት። አስቀድሞ ከጦቢት ለገባኤል በሜዶን አውራጃ ለራጌስ ወደሚኖረው ገባኤል ዘንድ ሄደ። በማግስቱም ብሩን አመጣለት። ጦቢያም አዛርያን የተባለ ሊቀ መላእክት ቅዱስ ሩፋኤል ከልቡ አመሰገነው። የጦቢያ አባት ጦቢትም በሀገሩ ሆኖ ቀናትንና ይቆጥራልና የቀጠራቸው ቀን ደግሞ ተፈጸመ። በሚመለሱበት ቀን ስላልደረሱም ልጅ ምናልባት አግብቶ ይሆን ወይም ገባኤል ሞቶ ብሩን የሚሰጠው አጥቶ ይህን ያህል ስለ ልጁ ጦቢያ ብቻውን ይተክዝ ነበረ። ሚስቱ ሐና ግን ልጅ ጦቢያ ሞቷል እያለች ተዘበዘባቸው። እያለቀሰችም አንተ የዓይኔን ብርሃን ልጄን ልከኸው ባይጠፋ ኖሮ ባላዘንኩም ነበረ ትለው ጀመረ። ጦቢያም ዝም በይ በሕይወት አላላት። ሐናም አንተ ዝም በል አንተ ሰነፍም አትቁጠር እንደ ሰነፍም አትቁጠረኝ ልጄማ ሙቶ ነው ትለዋለች። ልጇ ጦቢያት ወደ ሄደበት ጎዳና ወጥታም ታለቅሳለች። ስለ ልጇ ጦቢያትን ስታለቅስ እህልን አትበላም ዝም ልትልም አልተቻላትም።
ተመልሶ ወደ ሀገሩ እንዳይሄድ ያስማለው ተድላ ደስታው ደግሞ 14ቱ ቀናት በተፈጸመ ጊዜ ጦቢያ ደግ ሰው ራጉኤልን እንግዲህ ቃል ያስገባኸኝን 14ቱን ቀናት ተፈጽመዋልና ወደ አባትና እናቴ ዘንድ ሸኘኝ። አባትና እናቴ ተስፋ ቆርጠው እንግዲህስ እንደሚያገኙኝ ተስፋ አያደርጉም። ራጉኤልን በፍቅር ጽናዓት የተነሳ የምስራቹን ይነግሩት ዘንድ ወደ አባቱ ጦቢያ ዘንድ እልክበታለሁ፣ አንተ ተቀመጥ አለው። ጦቢያ ግን አይሆንም፣ ወደ አባትና እናቴ እሄድ ዘንድ ደግሞ ሸኘኝ እንጂ አለው። ራጉኤልም ተነስቶ ሳራንና የሀብቱን ግማሽ ሰጠው። ልጆቼ ሳራና ጦቢያ ሆይ የአባቶቻችን የአብርሃምና የይስሐቅ የያዕቆብ ቤት የተባረከ የሰማይና የምድር ፈጣሪ እግዚአብሔር ሳልሞት የእናንተን ፍሬ አይ ዘንድ ዘራችሁን ይባርክ። አንቺም ልጄ ሳራ እንግዲህ ዘመዶችሽን ናቸውና ስለ አንቺ መልካም ነገርን እንሰማ ዘንድ አማቾችሽን እንድታከብሪ አደራ ሲል መረቃት። የራጉኤል ሚስት ዕድናም አንተ የምወድህ ልጄ ጦቢያ ሆይ የምድር የሰማይ ፈጣሪ እግዚአብሔር ከልጄ ሳራ ልጆችን ሰጥተ አይቼ በእስራኤል አምላክ እግዚአብሔር ፊት ደስ አሰኝ ዘንድ በኑሮ ሁሉ ይባርክ ዘንድ ሳራንም እንዳታሳዘን አደራ እልሃለሁ። ራጉኤልና ሚስቱ ዕድናም በአንድነት ሁለት ሙሽሮቹ ሳራና ጦቢትን በሰላም ሸኟቸው። ይህ ሁሉ የሆነውም የሊቀ መላእክት የቅዱስ ሩፋኤል አማላጅነት የተነሳ በእግዚአብሔር ረዳት አጋዥነት ነው። አጋንንትን የሚያጠፋ የሊቀ መላእክት የቅዱስ ሩፋኤል ጸሎት በረከቱ ከኔና ከናንተ ከሁላችን ከሕዝበ ክርስቲያን ላይ ጸንቶ ለዘላለሙ ይኑር አሜን። ጸሎትና በረከቱ ለዘላለሙ በላያችን ይፍሰስና ይቅርታን ከፈጣሪው ዘንድ ለሰው ልጆች የሚለምን ቁስልን የሚፈውስ ማህፀንን በተአምራቱ የሚፈታ አቃቤ ሕይወቱ ሆኖ አምላኩን የሚያገለግል ሊቀ መላእክት ቅዱስ ሩፋኤል ያደረገው ተአምሬ ነው። ከልዑል እግዚአብሔር ፍቃድ የተነሳ በውስጧ ተአምራትን የሚያደርግባትን የሁላችን የእግዚአብሔር የቤተሰባችን የቅዱሳኑን ሀገራቸው በሆነች በዚች ቅድስት ሀገር ኢትዮጵያ ሊቀ መላእክት ቅዱስ ሩፋኤል ካደረጋቸው ተአምራት አንዱን ከቅድስት ሀገር ኢትዮጵያ ሊቃውንት አንደኛው መልአከ ብርሃን አይኔን ስለ ቅዱሳን መላእክትና ስለ አለቆቻቸው ሊቃነ መላእክት ክብር በጻፉት መጽሐፍት ውስጥ ስለ ሊቀ መላእክት ቅዱስ ሩፋኤል ገናነት መሰከረ። እንዲህም አለ። ቅዱሳን የገድላቸው መጽሐፍ ውስጥ ስለ ቅዱስ ሩፋኤል ድንቅ ስራ የተጻፈ አገኘው። መጽሐፍም እንጂ ይላል። በቅዱስ ላሊበላ ምድር በስተሰሜን ባለች ቡግና በታችኛውም ክፍል ወግር ሲሂን በተባለች አውራጃ ውስጥ ከአለት ድንጋይ የተፈለፈለ የዋሻ ቤተክርስቲያን ያንጽ ዘንድ ንጉሱ ካህን ቅዱስ ይምርሃነ ክርስቶስ በጀመረ ጊዜ ሊቀ መላእክት ቅዱስ ሩፋኤል ከእግዚአብሔር የታዞ መጣ። ቅዱስ ይምርሃነ ክርስቶስ ለአምላኩ እግዚአብሔር ቤት ትሆን ዘንድ ከሰባቱ ቅዱሳት ስፍራ ምርኩሳን አጋንንትን አሳደዳቸው። እግዚአብሔር ቅዱስ ይምርሃነ ክርስቶስ ወዳጄ ሆይ ለስሜ ቤትን ትሰራ ዘንድ መርጬሃለሁ። በስራ ሁሉ እኔ ከአንተ ጋር ነኝና ትእዛዜን የሚፈጽም አቃቤ ሕይወት ሆይ ያገለግለኝ ዘንድ የሾምሁት ሩፋኤልን ሰጥቻለሁ። በስራ ሁሉ በጥበብም ሁሉ አስተዋይ ያደርጋል፣ ከክፉም ሁሉ ይጠብቃል። ሊቀ መላእክት ቅዱስ ሩፋኤልን በአምላኩ እግዚአብሔር ትእዛዝ ከዚያ ሰዓት ጀምሮ ቀንም ሌትም ከዚህ ንጉሥና ካህን ቅዱስ ይምርሃነ ክርስቶስ ያልተለየ የሕንጻ ጥበብን ገለጸለት። በሚስጥርና የጥበብም እውቀትን አስተዋይ አደረገው። ፈታሄ ማኅፀን ረዳኤ ምንዱባን የሆነ የእሳታውያን ስልጣናትን አለቃ የሊቀ መላእክት የቅዱስ ሩፋኤልን ጸሎት በረከቱ ከአገልጋዩ ከኔና ከኛ ከናንተ ከሁላችን ይህንን ድምጽ ከምንሰማ ሁሉ ጸንቶ ለዘላለሙ ይኑር አሜን። ያለ ሐሰት ለሀገራችንም ሰላሙን፣ ፍቅሩን፣ አንድነቱን እግዚአብሔር ይመልስልን እንደ ቸርነቱ ነው እንጂ እንደኛ ኃጢአት ብዛት አይሁን። ይቅርታ አምላክ ሁላችንም ይቅር በለን ከቅዱሳኑ በረከት ያሳትፈን ዘንድ በአንድነት ሆነን ቅዱስ የሆነውን ስም አባታችን ሆይ እንበል። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፍቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ይቅር በለን እኛም የበደልነውን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። አሸናፊ እግዚአብሔር እናቱ ሰላምታ አንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ካንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። ውድና የተወደዳችሁ የቅዱሳን ዝክር ቤተሰብ የሆናችሁ ይህንን ምስል ድምጽ የምትከታተሉ ሁላችሁም አንዴ ቆም ብላችሁ
ሼር ላይክ እያደረጋችሁ ምእመናን መጥተው እዚህ እንዲሳተፉ በረከት እንዲያገኙ ታደርጉ ዘንድ በመልአኩ በቅዱስ ሩፋኤል ስም ጠይቃችኋለሁ። ከዚህ በመቀጠል ደግሞ የጻድቁ አባታችን የዘራ ብሩክን ገድል አነባለሁ። እግዚአብሔር ለኔ ማንበብ ጸጋ ይስጠኝ። በዚህ አጋጣሚ ወለተ ኢየሱስ ዳንኤላ ትባላለች። እዚሁ ስዊዘርላንድ ያለችውና ሁሉ ቀን ወር በገባ በ13 የሊቀ መላእኩን የቅዱስ ሩፋኤልን እና ስንክሳሩን ብቻ ነው የምታደርሰው እና ለምንድነው የጻድቁን አባታችን ዘራ ብሩክ እኮ በ13 ነው የሚውሉት ብላ ጠይቃኝ ነበረ። እኔም አዎ ግን ገድላቸውን አግኝቼ አላቅምና ለዛ ነው ያለኝን ነው ማነበው። ጻድቁ እንግዲህ ባይኖረኝም ገድላቸው ቡራኪያቸው ይደርሰኛል ብዬ ነው ማምነው ስላት እኔ ቤት ያለኝ ብላ እንግዲህ ለእናንተ ይደርስ ዘንድ አምጥታ ሰጣኛለች። ያገልግሎት ዘመኗን እግዚአብሔር ይባርክ። ወለተ ኢየሱስ እያላችሁ በጸሎታችሁ አስቧት፣ ያሰበችውን እግዚአብሔር እንዲሞላላት። ስለዚህ ዛሬ ለመጀመሪያ ጊዜ ጻድቁ አባታችን ዘራ ብሩክ ገድላቸውን አነባለሁ ማለት ነው። በስላሴ ስም አነባለሁ። አንድ አምላክ በሚሆን በአብና በወልድ በመንፈስ ቅዱስ ስም አምነን ስለ ቀናች ሃይማኖት ደሙን በሰማዕትነት ያፈሰሰ የሰማዕቱ የጌርሎስ ልጅ የከበረ ብፁዕና ቅዱስ አባታችን ዘራ ብሩክ ያደረገው ተአምርና ገድል ማንበብ እንጀምራለን። በጻድቁ ጸሎት የጻድቁን ገድል ለመጻፍ ለማንበብ እግዚአብሔር ለዘላለም ይርዳን፣ አሜን። ከፍጥረቱ ሁሉ አስቀድሞ በአካል በባህሪ በገጽ በመልክ ተቀዳሚ ተከታይ የሌለው የባህሪ አምላክ በሚሆን ወልድን በወልድ በእግዚአብሔር አብ ስም ከዘመናት ከዓመታት አስቀድሞ በመልክ በገጽ ፍጹም ሆኖ ከአብ በተወለደ በእግዚአብሔር ወልድ ስም ከሰዓታትና ከዕለታት አስቀድሞ በመልክ በገጽ ፍጹም ሆኖ በአብ አካል ዘእም አካል ዘሰረጸ በእግዚአብሔር መንፈስ ቅዱስ እሊህ የከበሩ ገዢዎች ናቸው። በአካል በገጽ በስም ሶስት በባህሪ በመንግስት በስልጣን በጌትነት በካህሊነት በአገዛዝ አንድ ናቸው። በእነሱ ስም እያመንኩ እና እየተማጸንኩ በዚች በእናቴ ቤተክርስቲያን ፊት ሰይጣንን እክዳለሁ። ለዚህ መጠጊያ የምትሆን ማርያም ምስክሬ ናት ለዘላለሙ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አምነን ስልጣን ክህነት ለሌለው ስልጣን ክህነት እንዲሰጥ ሳይገባው የተቀበለውን እንዲሽር የኃጢአትን ሁሉ ማስተሰሪያ እንዲፈታ ራሱ መስዋዕት ሲሆን መስዋዕትን ከሚቀበል ከሊቀ ካህናት ከእግዚአብሔር ዘንድ የጵጵስናን ማዕረግን የተቀበለ የከበረና ስራው ፍጹም የሆነ የብፁዕ አባታችን የዘራ ብሩክ ገድልና ተአምራትን ማንበብ እንጀምራለን። እርሱም እንደ ነቢያት ሀብተ ትንቢትን እንደ ሐዋርያት ስብከትን ተቀበለ። ድውያንን ከአልጋ በማስነሳት ሙታንን ከሞት ማስነሳት በቅድስት ሥላሴ ስም ድንቅ ድንቅ ተአምራትን ያደርግ ነበረ። በሰይፍ ደሙን ሳያፈስ እንደ ጊዮርጊስና እንደ ሰማዕታት መጀመሪያ እንደ እስጢፋኖስ ሰማዕት ሆነ ተባለ። በገዳምና በዋሻ እንደሚኖር ቅዱሳን መነኮሳት ሁሉ በጾምና በጸሎት ታላቅ ገድልን ተጋደለ። በስጋ ድካም ሲሆን ትጉሃን መላእክት ጋራ ተቆጠረ። ንጹሕ ክቡር ልዩ የምትሆን አሸናፊ እግዚአብሔር ሆይ የካህናት ፈጣሪ የጌቶች ጌታ የነገስታት ንጉሥ መነሻ መዳረሻ መጀመሪያና መጨረሻ የሌለ እያለ የሥላሴን ክብርና ጌትነት ይናገር ነበረ። ሕግን ስርዓትን ካላቸውና መንግስተ ሰማያትን ለእነርሱ ከሆነች በክህነት ከሚያገለግሉ ከ24ቱ ካህናተ ሰማይ ጋር የመለኮትን ዙፋን እሳትነት ባለው የወርቅ ማዕተን ያጠን ነበር። ጸሎት በረከቱ ከኔና ከናንተ ከሁላችን ሕዝበ ክርስቲያን ጋር ለዘላለሙ ጸንቶ ይኑር አሜን። ያለ ሐሰት አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አምነን
ብፁዕ አባታችን ዘርዓ ብሩክ የተጋደለው ታላቅ ገድል እና በሕይወት ሥጋ ሳለ ከሞተም በኋላ ያደረገው ተአምራት እንንገራችሁ። ድንቅ የሆነ ተአምራቱን ዜና እንደተወለደ በ40 ዓመቱን ቤቱን ትቶ ዓለምን የናቀ በእናቱ በኩል የአያቶቹ አባት ትንቢት የተነገረለት ለሚሰማ እንናገራለን። በገድሉ ብዛት እግዚአብሔርን ደስ እስከሚያሰኘው ድረስ ወደ ገዳም ሄዶ በጾምና በጸሎት በልመናና በስግደት ተወስኖ በ50 ዓመት ኖረ። ከገድሉም ጽናት የተነሳ ትንቢት የመናገርን ሀብት ተሰጥቶት ነበረ። እነሆ ከልጅ ልጆቼ ከሰባተኛው ትውልድ አንዲት ሴት ልጅ ትወልዳለች አለ። በሷም በጸሎቱም ዓለምን የሚያድን በአማላጅነቱ ነፍሳትን የሚያዋጅ ልዩ ልዩ ይወለዳል ብሎ ትንቢት ተናገረ። ይህ ትንቢት በተነገረ በኋላ በብዙ ዘመን እግዚአብሔር የምታመልክ ስሟ ማርያም ሞገስ የምትባል ሴት ልጅ ተወለደች። ያችንም ሴት ልጅ እናት አባቷ ለአቅመ ሔዋን እስከምትደርስ ድረስ እግዚአብሔርን በመፍራትና በእውቀት አሳደጓት። ለአቅመ ሔዋን በደረሰች ጊዜ እናት አባቷ እግዚአብሔር ለሚፈራ ስሙ ደም ክርስቶስ ለሚባል ሰው የሕግ ሚስት እንድትሆን ሰጧት። በዚያን ጊዜ ህዳር 23 ቀን ብፁዕና ቅዱስ አባታችን ዘርዓ ብሩክን ከባለቤቷ ከደም ክርስቶስ ጸነሰች። ስልጣን እስከ ሰማይ የደረሰና ክብሩም ከሚካኤልና ከገብርኤል ክብር የሚበልጥ ወንድ ልጅን ዘርዓ ብሩክን ወለደች። ወንዶች ባሮች ለጌቶቻቸው፣ ሴቶች ገረዶች ለእመቤታችን እንደሚታዘዙ መላእክትና የመላእክት አለቆች፣ መናብርት፣ ስልጣናት፣ መኳንንት በየወገናቸው በየነገዳቸው ይታዘዙለት ነበረ። እናቱም እሱን ከጸነሰች ጊዜ ጀምሮ እስክትወልድ ድረስ ልብሷን አትታጠቅም ነበረ። ለወገቧም መቀነት አትፈልግም ነበረ። በእናቱ ማኅፀን ተአምራትን እያደረገ እንደ ዘካርያስ ልጅ እንደ ዮሐንስ በደስታ እየሰገደ በእናቱ ማኅፀን ድንቅ ድንቅ ተአምራትን ያደርግ ነበረ። እሷም የመውለጃዋ ቀን እስኪደርስ በጾምና በጸሎት ተወስና ስታገለግል ኖረች። ከዚህ በኋላ ነሐሴ 7 ቀን በሰው ዘንድ የተናቀ በእግዚአብሔር ዘንድ የተወደደ ይህን ክቡር ድንቅ ወለደችው። በተወለደም ጊዜ እናት አባቷ ተደሰቱ። የሀገሩም ሰዎች ሁሉ ከእነሱ ጋር ደስ አላቸው። እስከ 7 ቀንም ድረስ ግብዣ አደረጉ። ያንንም ሕፃን አባቱና እናቱን እስከ 7 ዓመት ድረስ እግዚአብሔርን በመፍራት በማምለክና በእውቀት አሳደጉት። 7 ዓመት ሲሆነው የሚያልፈውን የማይጠፋውን ዓለም ሁሉ እንዳይ ዓይኖቹን ጠፋ ወይም ታወሩ። የልጃቸውን ዓይኖቹ በጠፋበት ቀንና እናትና አባቱ አዘኑ። ታውሮም በቤታቸው 1 ዓመት ኖረ ተቀመጠ። ጸሎት በረከታቸው ከኔ ከናንተ ከሁላችን ሕዝበ ክርስቲያን ላይ ጸንቶ በእውነት ለዘላለሙ ይኑር አሜን። አንድ አምላክ በሚሆን በአብና በወልድ በመንፈስ ቅዱስ ስም አምነን ከተወለደ 7 ዓመት ሲሆነው ረቡዕና ዓርብን መጾም ጀመረ። እናትና አባቱን በተወለደ በ7 ዓመት ሲጾም ባዩት ጊዜ ሐዘናቸው ወደ ደስታ ተለወጠ። ከዚህም በኋላ በእኔ እንዲተዳደር በጠቢብ ሰለሞን የእግዚአብሔር ቃል መመስገን ነውርን ይሰውራል የንጉሱንም ክብር ባለሟል ያከብራል ብሎ እንደተናገረ መጽሐፍን ሁሉ ቢማር ያለበትን ነውር እንዲሰውር እና በእነዚህ እንዲተዳደር አውቀው የቤተ ክርስቲያን መጽሐፍ ሁሉ እንዲያስተምረው ለመምህር ሊሰጡት ተማከሩ። ከዚህ በኋላ ሲማር እግዚአብሔር ብርቱ መከራና የሚያስጨንቅን በሽታ መጣበት። አባቱና እናቱም በልጃቸው ላይ የሆነውን የደረሰውን ነገር አይተው ዓይኖቹን የታወሩ ይህ ልጃችን በምን ይተዳደራል? በዚህ ዓለምስ አኗኗሩ እንደምን ይሆን ብለው ታላቅን ሐዘንን አዘኑ። እግዚአብሔር ከሱ በቀር መጽሐፍትን ሁሉ ከማንም እንዲማር እንዳልፈቀደለት ፈጽሞ አስተውለው አላወቁም ነበረ። ይህ ትንሽ ሕፃን ግን ለአባትና ለእናቱ ሲታዘዝ ወይም ሲያገለግላቸው ኖረ። ሐዋርያትም በሲኖዶሳቸው ከተወለደ 12 ዓመት ሲሆነው እንዲጾም እንዳዘዙ በየወሩ በሳምንት 2 ቀን ይጾም ነበረ። 12 ዓመት ከሆነው በኋላ የጌታችንን ጾም ወይም አብይ ጾምን 40 ቀንና 40 ሌሊትን ጾመ አምላክን የወለደች የእመቤታችን ማርያም ጾም ሐዋርያት የሰሩትን ጾም ሁሉ መጾም ጀመረ።
አባትና እናቱን በ12 ዓመቱ ጾምን ሁሉ ሲጾም አይተው ተደሰቱ። ይህ ሕፃን ልጃቸውን በመንፈስ ቅዱስ ጸጋ እንደ ጸና አላወቁምና። ከዚህ በኋላ እግዚአብሔር መጽሐፍተ ብሉያትና መጽሐፍተ ሐዲሳትን ገለጠለት። መጽሐፍተ ሊቃውንትንና መጽሐፍተ መነኮሳትን ገለጠለት። አዋልድ መጽሐፍትን ገለጠለት። ከሐሰት መጽሐፍት ወይም ከሟርት ከጥንቆላ መጽሐፍት በቀር የመላእክትና የሰውን ነገር ፍትህን ሁሉ ገለጠለት። የማህሌትን የቅዱስ ያሬድንም ዜማ ደጓ ካህናት መምህራን በበዓለ ቀን በሰንበት በየሰዓቱ በየወሩ በቤተ ክርስቲያን ተሰባስበው በተመስጦ የሚያገለግሉበትን ተገለጠለት። እግዚአብሔር ይህን ድንቅ ተአምር ለወዳጁ ብፁዕ አባታችን ዘርአ ብሩክ ገና በልጅነት አደረገለት። እግዚአብሔር እንዲህ ተአምራትን ያደርግልን፣ በመከራችን ጊዜ ደስታን ያሰማል። ለእሱ የተገለጠለት መጽሐፍትን ሁሉ ይገልጥልን። መታሰቢያቸውን የምናደርገው ስሙን ደግሞ ለምንጠራ በጸሎት ለምንማጸን ለወንዶችና ለሴቶች ልጆች በጻድቁ ጸሎት ነፍሳችን ለዘላለም ይጠብቀን፣ አሜን። አንድ አምላክ በሚሆን በአብና በወልድ በመንፈስ ቅዱስ ሰማምን። ዳግመኛ ብፁዕ አባታችን ዘርአ ብሩክ ካደረጋቸው ድንቅ ተአምራት ጥቂት እንንገራችሁ። ጺማ በምትባል አንዲት ሀገር ውስጥ ሳለ እግዚአብሔርን የምታመልክና ሃይማኖትን የምትወድ ኢትዮጵያዊት ንግሥት ከልጆቿ እና ከቤተሰቦቿ ጋር ለመባረክ ወደ እርሱ መጣች። ደቀ መዝሙርቱም እግዚአብሔር የምታመልክ ንግሥት ከእርሷ በረከትን ለመቀበል እንደ መጣች አይተው የጻድቁን አባታቸውን ነገሩት። ይህንም ድንቅ አባታችን ሰምቶ ሂዱና ጠርታችሁ አምጥታችሁ እኔ ካለሁበት ቤት አስገቧት ብሎ ልጆቿን አዘዛቸው። ያቺ ሴት እግዚአብሔርን የምታመልክና ሃይማኖቷንም የምትወድ ትልቅ ሴት ናትና ከውጭ እንድታቆማት እንዳታስቀምጧት አላቸው። እነሱም ሄደው ጠርተው ጻድቁ አባታችን ወዳለበት ቤት አመጧት። እርሷም ሄዳ በፊቱ ቆመች። በትህትና በፍቅርም ከእግሩ በታች ወድቃ ሰገደችለት። አባቴ ሆይ ባርከኝ፣ እኔ ጋራ የመጡትን ልጆችንና ቤተሰቦችን ባርክልኝ ብላ መንፈሳዊ ሰላምታ እጅ ነሳች። የሕግ መምህር በረከትና የሰጠን ያሳድርልን። ታምራትን በማድረግ ታምራትን ወደ ማድረግ ከክብር ወደ ክብር ይሄዳል አለችው። ያን ጊዜ ጻድቁ አባታችን ባርኮ ባጠገብ አስቀመጣት። ከዚህ በኋላ ከእርሱ ጋር ትጨዋወት ጀመረች። በልቧ ያለውንም ነገሯን ደግሞ ጀመረች። ከልጅነቷ ጀምራ እስከ አሁን ድረስ የሰራችውን ኃጢአቷን ሁሉ ነገረችው፣ ተናዘዘችለት። ያም ጻድቅ አባታችን እግዚአብሔር ኃጢአትሽን ሁሉ ይቅር ይበልሽ፣ በልብሽ ያለውን ሐዘን ሁሉ ያቅልልሽ ብሎ አረጋጋት፣ አጽናናት። ከዚህ በኋላ ልጆችና ቤተሰቦችን ባርክልኝ አለችው። ጻድቅ አባታችን የወደድሽውን ጥሪ አላት። ከዚህ በኋላ ትልቁን ደግሞ ልጇን ደግሞ ጠራችውና የጻድቁ አባታችን ወዳለበት ቤት ገባ። ገብቶም ከፊቱ ቆሞ እየፈራና እየተንቀጠቀጠ ከእግሩ በታች ወድቆ ሰገደለት። በመንፈሳዊ ሰላምታም እጅ ነሳው፣ ሰላምም አለው። እሱም አባታችን ባርከኝ አለው። ይህም አባታችን ጻድቁ የዚህ ጎልማሳ ነገርን ሰምቶ እግዚአብሔርን ይባርክህ ባለው ዘመኑ ሁሉ ባለ ዘመኑ ሁሉ እግዚአብሔር ይጠብቅ፣ ጎዳናን ስራህን ያቅናልህ አለው። ከዚህ በኋላ ያቺ ንግሥት ትንሽ ልጇን ጠራችው። እሱም ፈጥኖ ገብቶ ከጻድቁ አባታችን ፊት ቆሞ በትህትና በፍቅር ከእግሩ በታች ወድቆ ሰገደለት። መንፈሳዊ ሰላምታም ሰላም አለው። ጻድቁ አባታችን የንግሥቲቱን ትንሽ ልጅ ወደ ቤቱ ሲገባ ባየው ጊዜ ወደ ምድር ሰገደ። አንተ በስልጣን ዓለምን ሁሉ ትገዛለህና በዚህ በከበረ ቦታ ተቀመጥ አለው። ሕፃኑም አባቴ ሆይ ባርከኝ አለው። ጻድቁ አባታችን ሰምቶ እግዚአብሔር ይባርክ፣ ልቦናን ያቅናል፣ ከክፉ ሁሉ ይጠብቅል አለው። ከዚህ በኋላ ከእርሷ ጋር የመጡትን ሁሉ ባረካቸው። ንግሥቲቱ በልጆቿ ላይ የተደረገውን አይታ ይህ በልጆቼ ላይ የሆነውን ነገር ምን ይሆን ብላ አደነቀች። ያችም ንግሥት መልሳ አባቴ ሆይ ሁለተኛ ወደ አንተ የመጣውን ሁሉ ባርከን አለችው። ያን ጊዜም ከእርሷ ጋር የመጡትን ሁሉ ባርካቸው ወደ ሀገራቸውም እንዲሄዱ አሰናበተቻቸው። ከዚህ በኋላ ያቺ ንግሥት ከጻድቁ አባታችን ጋር ብቻዋን ቀርታ በልብህ ውስጥ ያለውን ሁሉ እንዳትደብቀኝ በተሰቀለው በእግዚአብሔር ስም እማልድሃለሁ አለችው። ጻድቁ አባታችን ንግሥቲቱ እባክሽ ተይኝ፣ አትፈታተኝኝ አላት። እርሷ ግን ዳግመኛ አማለችው። ከዚህ በኋላ ጻድቁ አባታችን ከትልቁ ልጅሽ ከዚህ ዓለም እድሜ የለውም፣ ለትንሹ ልጅሽ ግን በዚህ ዓለም እድሜ አለው፣ ይነግሳል፣ ሁሉም ይገዛለታል አላት። እርሷም ከጻድቁ አባታችን አንደበት ይህን ነገር በሰማች ጊዜ በዚህ ዓለም እድሜ የለውም ብሎ ነግሯታልና ስለ ትልቁ ልጇ አዘነች። ዳግመኛም በዚህ ዓለም እድሜ
እሄዳለሁ ብሎ ስለ ትንሹ ልጇ በነገራት ጊዜ እጅግ ደስ አላት። ከዚህ በኋላ እየተደሰተች ከልጆቿ እና ከቤተሰቦቿ ጋር ወደ ሀገሯ ተመለሰች። በኋላ የሚሆነውን ነገር ከሚሆነው አስቀድሞ በመንፈስ ቅዱስ ስለሚያውቅ ለጻድቁ አባታችን እግዚአብሔር እያመሰገነች በሰላም ወደ ቤቷ ገባች። ከዚህ በኋላ ያ ሕፃን መጥቶ በእግዚአብሔር ሰው አባታችን ፊት ቀርቦ ከመሬት ላይ ወድቆ ሰገደለት። አባቴ በጸሎት አስበኝ፣ በስራ ወደማትተባበራቸው በመልክ ወደማላውቃቸው ሰዎች ሀገር እሄዳለሁና በጠላቶች እጅ እንዳልያዝ አፍሬም እንዳልመለስ በጸሎት አትርሳኝ አለ። ጻድቁ አባታችን ይህን ነገር ከዚያን ሕፃን ሰምቶ አንተ በጠላትህ እጅ አትወድቅም፣ አንተ ዓለምን ሁሉ ድል ትነሳለህ፣ ታሸንፋለህ፣ ዓለምንም ሁሉ በስልጣንህ ትገዛለህ እንጂ አፍረህ ወደ ኋላ አትመለስም አለው። ከጥቂት ወራት በኋላ ግን ጠላቶች እጅግ ይጣሉሃል፣ እኔንም አባቴ ስትለኝ ኖረ በስልጣንህ ይዘ ታስረኛለህ አለው። ያም ንጉሥ ከእግዚአብሔር ሰው ከጻድቁ አባታችን አንደበት ይህን ነገር ሰምቶ ፈጽሞ ደነገጠ። አባቴ ወይ እንዲህ ያለ ነገር ለምን ትናገራለህ አለው። ያም ጻድቁ አባታችን ሆይ ልጄ ዛሬ ነገርኩ፣ ይህ ነገር በኋላ እንደማይቀር እወቅ አለው። ያም ንጉሥ ከጻድቁ አባታችን ይህን ነገር ሰምቶ ወደ ማያውቀው ሰዎች ሀገር ሄዶ ጥቂት ቀን ተቀመጠ። ከዚህ በኋላ ወደ እናትና አባቱም ሀገር ተመለሰ። እናቱም አባቱም በደስታ ተቀበሉት ለዘላለሙ አሜን። የጻድቁ አባታችን የዘርአ ብሩክ በረከት በእኔም በእናንተ በሁላችን በሕዝበ ክርስቲያን ላይ ጸንቶ በእውነት ለዘላለሙ ይኑር አሜን። ያለ ሐሰት ለበረከት ከዚህ በመቀጠል ደግሞ አንድ ተአምርን አነባለሁ። ጸሎትና በረከቱ ለዘላለም በእውነት ይደረብንና ብፁዕ አባታችን ዘርአ ብሩክ ያደረገው ተአምሬ ነው። የእግዚአብሔር ወዳጅ የአብርሃም ታቦት ባለበት በአንድ ሀገር ውስጥ እግዚአብሔር ድንቅ ተአምራትን አደረገ። በዚያም ሀገር ልጅ ሳይወልዱ መካን የሆነ የሚኖር 3 ሴቶች ነበሩ። ሌሎች ሴቶችን በብዙ ጭንቅና በብዙ መከራ እንደሚወልዱ አያውቁም ነበረ። እነዚያም ሴቶች ልጅ ስላጡ እግዚአብሔር እየለመኑ ወደ ጻድቅና ወደ ሰማዕት ወደ ቤተ ክርስቲያን ሁሉ በመማፀን እያለቀሱ ብዙ ዘመን ኖሩ። እንዲህ ሆነው ደግሞ ብዙ ጊዜ በማልቀስ እና በማዘን ኖሩ። ጊዜውም አልደረሰምና ከእነሱም አንዲቱ ብፁዕ አባታችን አቡነ ዘርአ ብሩክ በጸሎትና በአማላጅነቱ ሐዘንተኞችንና እንደሚያረጋጋ ወደ እነርሱ በሚማጸኑበትም ጊዜ ልጅ ለሌላቸው ሰዎች ልጅ እንደሚሰጡ የታምራትን ዜና ሰማች። የታምራቱን ዜና ከሰማች በኋላ ወደ መቃብሩ ሄደች። ከዚያም ደግሞ ደርሳ ሐዘንተኞችን ደግሞ የሚረጋጉበትን በሽተኞች የሚድኑበትን የእግዚአብሔር ሰው የክብር በዓሉን ደግሞ ቀን ስትጠባበቅ ከዚያ 7 ቀን ቆየች። ከከበሩ በዓሉ ፍጻሜ በኋላ ወደ አገሯ ተመልሳ ከቤቷ ደረሰች። በዚያም ወር ጸንሳ ልጅን ይሰጣት ዘንድ ወደ እግዚአብሔር በስሙ ተማጸነችበት። በእግዚአብሔር ሰው ጸሎትና አማላጅነት ወንድ ልጅ ወለደች። በወለደችም ጊዜ ቤተሰቦቿን ባሏ ደስ አላቸው፣ ተደሰቱ። እርሷም ከእነሱ ጋር ደስ አላት፣ ተደሰተች። በወር በስሙ ማህበር መታሰቢያውን ደግሞ ታደርግ ነበር። ለሰው ሁሉ ቸርነትን ትናገርም ነበረ። እንደ እርሷ ሲያለቅስ የነበሩ እነዚያም ደግሞ ሴቶች እርሷን ደግሞ አይተው እንደ እርሷ ደግሞ ጻድቁን አባታችን ተማጸኑ። ልጇ የሰጣቸውን ዘንድ ደግሞ በእርሱ ስም ደግሞ እግዚአብሔር ለመኑ። እግዚአብሔር በወዳጁ ብፁዕ አባታችን አቡነ ዘርአ ብሩክ ስም ደግሞ የጸለዩትን ደግሞ ጸሎት የለመኑትን ልመና ሰምቶ ደግሞ ልጅ ሰጣቸው። ያን ጊዜ ደግሞ እነዚያ ሴቶች ደስ አላቸው፣ ተደሰቱ፣ መታሰቢያቸውን አደረጉ፣ እጅግም ወደዱት። በእግዚአብሔር ሰው ደግሞ ብፁዕ አባታችን ዘርአ ብሩክ ጸሎትና አማላጅነት እግዚአብሔር ያደረገላቸውን ተአምር ተናገሩ። እነዚያም ሴቶች በወርና በዓመት መታሰቢያውን እያደረጉ ስሙንም እየጠሩ ደግሞ በጸሎትና በአማላጅነት እየተማጸኑ ኖሩ ለዘላለሙ አሜን። ያቀረብነውን ጸሎት ልመናችን እግዚአብሔር ይቀበል እንደ ቸርነቱ ነው እንጂ እንደኛ ኃጢአት ብዛት አይሁን። ለሀገራችንም ሰላሙን፣ ፍቅሩን፣ አንድነቱን ይስጠን። ከቅዱሳኑ በረከት ያሳትፈን ዘንድ በአንድነት አባታችን ሆይ እንበል። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደልነውን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ተወደደው ልጅ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን።
ስናነብ የጎደለውን የነጠበውን በአፈ መላእክት ይሙላልን። ውድና የተወደዳችሁ የክርስቶስ ቤተሰቦች ይህንን ፕሮግራም የምትከታተሉ ሁላችሁም ሼር፣ ላይክ በማድረግ ለምእመናን እንድታደርሱ በቅዱሳኑ ስም ጠይቃችኋለሁ። ከዚህ በመቀጠል ደግሞ ስንክሳር ዘወርኀ ሐምሌ 13 ቀን የሚነበበውን በሥላሴ ስም አነባለሁ። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ሐምሌ 13 በዚህ ቀን የሀገር ቅፍጥ ኤጲስቆጶስ አባ ብስንድዮስ አረፈ። ይህም ቅዱስ ሰው መንኩሶ በታላቅ ገድል ተጠመደ። ቅዱሳት መጻሕፍትንም አጠና። ከቅዱሳት መጻሕፍት ውስጥ የዳዊት መዝሙርና የነቢያትን መጻሕፍትን አጥንቶ ነበረ። ከነቢያት ትንቢትም አንዳንዱን መጽሐፍ ያነብ ነበረ። ትንቢቱ በሚነበብበት ነቢይም ወደ እርሱ መጥቶ ንባቡን እስከሚፈጽምለት ይቆይ ነበረ። ስለ እርሱ እንዲህ ተባለ። እርሱ እጆቹን አንስቶ በሚጸልይ ጊዜ ጣቶቹ እንደ ፋና ይበሩ ነበረ። እግዚአብሔር በእጆቹ ታላላቅ ድንቆችንና ተአምራቶችን አደረገ። እርሱም በዕድሜው ዘመን ሁሉ የሴት ፊት አላየም። ራሱንም ወደ ምድር ያዘነብል ነበረ እንጂ በሆዷ ውስጥ ታላቅ ደዌ የነበረባትን አንዲት ሴት ነበረች። ከበዓቱ ደጅ ጠበቀችውና በድንገት አገኘችው። እርሱም ሮጠ፣ እርሷም ተከተለችው። ሮጠች። ወደ እርሱ መድረስ በተሳናት ጊዜ እግሩ የረገጠቻትን አንዲት እፍኝ አፈር ዘግና በእምነት በላች። ከደዌዋም ፈጥና ተፈወሰች። በአንዲት ዕለትም የሚያበሩ 3 ሰዎች አየ። እነርሱም አንተ የእግዚአብሔር ቤተ ክርስቲያን ትመግባት ዘንድ እያሉ መክፈቻ ቁልፍን ሰጡት። ከዚህ በኋላ ቅፍጥ በሚባል አገር ላይ ኤጲስቆጶስነት ተሾመ። የቁርባን ቅዳሴ በሚቀድስ ጊዜ ጌታችን በእጆቹ በመሰዊያ ላይ ሆነው ይመለከት ነበረ። መልእክቶቹንም በዙሪያው ቆመው ያያቸው ነበረ። በአንዲት ዕለት አንድ ቄስ ሊቀድስ ገባ። በቅዳሴው እኩሌታ ላይ በመሰዊያው ፊት እያለ ምራቁን ተፋ። ቅዳሴውን በተፈጸመ ጊዜ የአባት ገሰጸው፣ እንዲህም አለው፣ በሚያስፈራ መሰዊያ ፊት የምትቆም ጊዜ ከእግዚአብሔር ጌትነት የተነሳ አትፈራምን? የተፋውስ ምራቅ በመሰዊያው ዙሪያ በቆመ በኪሩቤል ክንፎች ላይ እንደደረሰ አታውቅምንም? ያን ጊዜ ያንን ቄስ መንቀጥቀጥ ያዘው። ተሸክመው ወደ ቤቱ ወሰዱትና ታሞ ሞተ። ይህም ቅዱስ አባት አንደበቱ ጣዕም ያለው ነበረ። በሚያነብ ጊዜ፣ በሚያስተምር በሚመክር ጊዜ አይጠገብም ነበረ። የእረፍትም ቀን በቀረበ ጊዜ አውቆ ሕዝቡን ጠራቸውና አስተማራቸው፣ መከራቸው። በቀናች ሃይማኖትም ይጸኑ ዘንድ አዘዛቸው። ከዚህ በኋላ ነፍሱን በእግዚአብሔር እጅ ውስጥ ሰጠ። ከስጋው ብዙ ተአምራትን ተገለጠ። ደቀ መዝሙሩ ከመገነዙ ጥቂት ቁራጭ ወስዶ በእምነት በሽተኞችን ሁሉ ይፈውስ ነበረ። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቱ ይማረን። በረከቱ ከኔና ከእናንተ ከሁላችን ሕዝበ ክርስቲያን ላይ ጸንቶ ለዘላለሙ ይኑር አሜን። ዳግመኛም በዚች ቀን ከግብጽ ደቡብ ከቡና አውራጃ ጡህ ከሚባል አገር ቅዱስ አሞን ምስክር ሆኖ አረፈ። ለዚህ ቅዱስ ከእግዚአብሔር የታዘዘ መልአክ የመላእክት አለቃ ቅዱስ ሚካኤል ተገለጸለት። ከእርሱ የሚሆነውን ሁሉ ነገረው። ከዚህ በኋላ ወደ እንዴናው ከተማ ሄዶ አውግስጦስ በሚባል መኮንን ፊት ክብር ይግባውና በጌታችን ኢየሱስ ክርስቶስ ታመነ። መኮንኑም በመንኮራኩር ውስጥ በእሳት ላይ በመጣል በእሳት በአጋሉት በብረት አልጋ ላይ በማግደም ከላም ቆዳ በተሰራ ጅራፍ በውሽባ ቤት ማንደጃ ውስጥ በመጨመር ጽኑ ስቃይን አሰቃዩት። የራሱንም ቆዳ ገፈው በራሱ ላይ የእሳት ፍም አኖሩ። እግዚአብሔርም ያጸናው ነበረ። ያለምንም ጉዳት ጤነኛ አድርጎ ያስነሳው ነበረ። ከዚህ በኋላ ክብር ይግባውና እግዚአብሔር ክርስቶስ በጎልማሳ አምሳለ በብርሃን ሰረገላ ላይ ሆኖ ተገለጠለትና አጽናናው። እንዲህም አለው፣ ወዳጄ አሞን እኔ ከአንተ ጋር እኖራለሁ። ስምህን በሚጠራው መታሰቢያን በሚያደርገው ሁሉ ወይም ገድልህን የሚፈጽመውን ሁሉ እኔ በመንግስቴ ውስጥ አስበዋለሁ። ኃጢአቱንም እደመስሳለሁ፣ ሀገሩንም እጠብቃለሁ። ይህንን ብሎ ሰላምታ ሰጥቶት ከእርሱ ዘንድ አረገ። ይህም ቅዱስ በስጋው ሳለ ታላላቅ ተአምራቶችን ድንቆችን አደረገ። ወዲያውኑ በሰይፍ ራሱን ቆረጡት። የሰማዕትነትን አክሊል ተቀበለ።
ቅዱስ ዮልዮስም በዚህ ነበረ። ስጋውም ወስዶ በመልካም ልብስ ገነዘው፣ ከሁለት አገልጋዮች ጋር ወደ አገሩ ላከው። በላይኛው ግብፅም ታላላቅ የሆኑ ድንቆችን ተአምራቶችን እያሳየ እስከ ዛሬ አለ። ለእግዚአብሔር ምስጋና ይሁን። እኛንም በዚህ ጻድቅ ሰማዕት ጸሎት ይማረን። በረከቱ በእኔና በእናንተ በሁላችን በሕዝበ ክርስቲያን ላይ ጸንቶ ለዘላለሙ ይኑር አሜን። የቀረብነውን ጸሎት ልመናችን እግዚአብሔር ይቀበለን፣ እንደ ቸርነቱ ነው እንጂ እንደኛ ኃጢአት ብዛት አይሁን። ስናነብ ጎደለውን የነጠበውን በአፈ መላእክት ሞልቶ ይቀበለን ዘንድ፣ ለታመሙት ፈውስ፣ ለታሰሩት መፈታትን እግዚአብሔር ይልክልን ዘንድ በአንድነቱ ነን። ቅዱስ የሆነውን ስሙን አባታችን ሆይ ብለን እንጥራ። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ይቅር በለን እኛም የበደልነውን ይቅር እንደምንል። አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሀሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ለሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። ውድና የተወደዳቸው የክርስቶስ ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት በኩራት ልጆች ሁላችሁም በያላችሁበት ሰላም እግዚአብሔር ይብዛላችሁ እያልኩኝ ይህንን ምስል ድምጽ የምትሰሙ ሼር ላይክ በማድረግ ለምእመናን እንድታድርሱ በቅዱስ ሩፋኤል ስም ሁላችሁንም ጠይቃለሁ። እንደዚሁም ደግሞ ምስክርነት ካላችሁ በዋትሳፕ ቁጥሬ ሪከርድ በማድረግ ብትልኩልኝ በእንደዚህ መልኩ ሁሌም አቀርባለሁ። አነሳስቶ ያስጀመረን አስጀምሮ ያስፈጸመን ለልዑል እግዚአብሔር ክብር ምስጋና ይድረሰው። ስብሐት ለእግዚአብሔር ወለወላዲቱ ወለክብር መስቀል። ዛሬ ግድፍት ቀን ነው፣ ግን ያው በሽሮ ነው ያገኘው። ሁሌም ሲጾሙ ከርመው በዚህ ነው እየተመገቡ ነው። በዚህ ውስጥ ነው የሚስተናገደው። የሚያስፈልገውን በሙሉ የሚያገኘው ከቤተ እግዚአብሔር ነው እና በረከት መቅመስ ይችላል። ለዛ ነው የእግዚአብሔር ቤት የተባለው። ሁሉም ጌታ አግኝቶበት የሚሄድበት ቤት ነው። ቤተ እግዚአብሔር ይባላል። በረከት ቅመሱ፣ እረፍ በሉ ነው። እጅግ አድርጌ ማሳሰብ መወደው ይሄን ነው። ስለ ቅዱስ ገብርኤል ብላችሁ እንደምትልኩ በጣም ተስፋ አደርጋለሁ። በኢትዮጵያ ንግድ ባንክ ቀጥታ መላክ ለምትፈልጉ እዚህ ጋር ባለው ቁጥር ላኩ። እንደዚሁም ደግሞ አሜሪካና ወደ ካናዳ አካባቢ ያላችሁ በዜል ቁጥር መላክ ለምትፈልጉ እንደዚሁም የዜል ቁጥራችን እዚህ ጋር አስቀምጠናል። ካሻፕም ለምትፈልጉ የካሻፕ ቁጥር እዚህ ጋር እንደምትፈልጉት አለ። እንደዚሁም በፔይፓል መላክ ለምትፈልጉ በሁሉም መልኩ አለላችሁ። እንግዲህ